የሱን ስራ እየሰራን ፍሬ መስጠቱ የግድ ነው። ስለዚህ እባካችሁ አትናወጡ እያለ ነው። ስለዚህ እባካችሁ እኔ የጀመርኩትን ስራ እኔው ራሴ እጨርሰዋለሁ። እናንተ ብቻ ምን ዘወትር ጸንታችሁ ጠብቁኝ። አብቅሎት አሳድጎት ፍሬን የሚሰጠን በራሱ ሰዓት ስለሆነ ፍሬን ግን እኛ በምን በትዕግስት እንጠብቃታለን። ስለዚህ ከሰማይ በታች ለሚሆኑት ነገሮች በሙሉ ምን አላቸው? ጊዜ አለው። ጊዜው ፍጻሜውን የሚያደርገው እሱ ስለሆነ በሱ ሰዓት ለሚሆነው ነገር እኛ እስከሚፈጸም ድረስ ምን ማድረግ አለብን? ማመስገን መቻል አለብን። ዘፍጥረት 6 7 8 9 ላይ ኖህ መርከቡን ሲሰራ ህዝቡ በሙሉ ይሳለቅበት ነበረ። ህዝቡ በሙሉ ይስቅበት ነበረ። የነሱ በሱ ላይ መሳቅና መሳለቅ ኖህን እንደው እንዲጠራጠር እንኳን አላደረገውም ትላላችሁ። ዮሴፍም በምን ውስጥ በመከራ ውስጥ አለፈ። ዮሴፍም በምን በክህደት ውስጥ አለፈ። ወንድሞቹ ክደው ተጣለ። ዮሴፍም በችግር ውስጥ እስር ቤት ውስጥ ገባ። ዮሴፍም በምን ተፈተነ። አልፎ ግን መጨረሻ ላይ ከችግር በኋላ ምን ውስጥ ገባ? ወቅት መጣለት፣ ሲዝን መጣለት፣ ውጤቱን የሚይዝበት ወቅት መጣለት። ይህንን ሁሉ ካለፈ በኋላ መጨረሻ ላይ ምን መጣ ማለት ነው? ዮሴፍም የንጉሱ ምክትል የሚሆንበት የፈርዖን ምክትል የሚሆንበት ወቅት መጣ። ስለዚህ የምንሄድበት ወቅት አለ። ችግር፣ መከራ፣ ስደት፣ መካካድ የምናልፍበት ወቅት አለ። ይህን ሁሉ አልፈን ግን መጨረሻ ምን ውስጥ አለ? የግድ ነው ሰርክሉ መምጣት ስላለበት ፍሬ የምናፈራበት ወቅት ይመጣል። ክብር ለኢየሱስ ይሁን። ዛሬ የፍሬያማ ወቅታችን ይመጣ ዘንድ እንጸልያለን። መልሰን ጌታ አስበን እንለዋለን። ክብር ለኢየሱስ ይሁን። ሐዋርያት ቤተ ክርስቲያንን ለመትከል ብዙ ሰፈር አድርገዋል። ወንጌልን ለማስፋት ከአንድ ቦታ ከነበሩበት ከኢየሩሳሌም ወደ ተለያየ ቦታ ላይ ለማውጣት ብዙ ስደትን ፌስ አድርገዋል። ብዙ ችግር አጋጥሟቸዋል። መጨረሻ ላይ ግን ሲዝን መጣላቸው። በአንደኛ ቆሮንቶስ 15:58 ላይ መጽሐፍ ቅዱስ የያዛችሁ፣ ስለዚህ የተወደዳችሁ ወንድሞች ሆይ ጸንታችሁ ቁሙ፣ በምንም ነገር አትናወጡ፣ ለጌታ ሥራ ዘውትር የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ። ለጌታ ሥራ መቼ ነው ስሩ የሚለው? አንዳንዴ ነው የሚለው። ለጌታ ሥራ ዘውትር ሁል ጊዜ ምን የምትተጉ ሁኑ፣ ምክንያቱም ለጌታ የምትደክሙት በከንቱ እንዳልሆነ ታውቃላችሁ። ጌታ በቃ አባንዳንስ እሱ ጋር ሙሉ ነገር እሱ ጋር ምንም ጎዶሎ የሌለበት አምላክ ለሱ ብለን በምንሰራበት ሳንናወጥ የኛን አስተሳሰብ ሳንቀየር ፖዚሽናችን ሳንቀየር ሁል ጊዜ ለምንናገረው ለምንጠብቀው ነገር ምን አለው? ጊዜ አለው። በጊዜው ምን ያደርጋል? ይመልስልናል። አንደኛ ቆሮንቶስ 15:58 የምታደርጉትን ነገር በቃ አትናወጡ፣ ጽኑ፣ የያዛችሁትን የጀመራችሁትን ነገር እንደጀመራችሁት ዘውትር ተግታችሁ ስሩ፣ ዘውትር በትጋት ስሩ፣ ምክንያቱም በሱ ቤት እጦት የለም። በሱ ቤት ማድረግ ያፈለጋችሁትን ነገር ሳያሳካ በከንቱ ነገሮችን ሳይሰራ አይመለስም። ለዚህ ነው ከሰማይ በታች ለሁሉም ነገር ምን አለው? ጊዜ አለው። ምን አለው? ጊዜ አለው። ጊዜ አለው። ከሰማይ በታች ለሁሉም ነገር መጀመሪያ የፍሬን ወቅት ለመረዳት ምን ነው? የተፈጥሮ ሳይክልን መረዳት መቻል አለብን። የምንዘራበት ወቅት አለ፣ የሚያድግበት የሚበቅልበት ወቅት አለ፣ የሚያድግበት ወቅት አለ። መጨረሻ ላይ ግን ፍሬ መስጠቱ ምንድን ነው? የግድ ነው። የሱን ስራ እየሰራን ፍሬ መስጠቱ የግድ ነው። ስለዚህ እባካችሁ አትናወጡ እያለ ነው። ስለዚህ እባካችሁ እኔ የጀመርኩትን ስራ እኔው ራሴ እጨርሰዋለሁ። እናንተ ብቻ ምን ዘወትር ጸንታችሁ ጠብቁኝ። ዘወትር ጸንታችሁ ጠብቁኝ። እኔ ምን አደርጋለሁ? ጊዜ ያለው በጊዜው ምንን ፍሬን እሰጣለሁ። እሱ በጊዜው ፍሬ የሚሰጠውን ነገር በሱ በፍጻሜ ሰዓት ላይ ዛሬ ይህንን ነገር ስጠኝ ማለት አንችልም። ምክንያቱም
ፍሬው የሚያፈራው በራሱ ሰዓት ነው። ፍሬውን የሚሰጠን በራሱ ሰዓት ነው። አብቅሎት አሳድጎት ፍሬን የሚሰጠን በራሱ ሰዓት ስለሆነ ፍሬን ግን እኛ በትዕግስት እንጠብቃታለን። ስለዚህ ከሰማይ በታች ለሚሆኑት ነገሮች በሙሉ ምን አላቸው? ጊዜ አለው። ጊዜው ፍጻሜውን የሚያደርገው እሱ ስለሆነ በሱ ሰዓት ለሚሆነው ነገር እኛ እስከሚፈጸም ድረስ ምን ማድረግ አለብን? ማመስገን መቻል አለብን። ክብር ለኢየሱስ ይሁን። ይህንን መጽናት እንዳለብን የተናገረንና በብሉይ ኪዳን ላይ ካየን ኖህና መርከቡን እንየው። ኖህ ዘፍጥረት 6 7 8 9 ላይ ኖህ መርከቡን ሲሰራ ህዝቡ በሙሉ ይሳለቅበት ነበረ። ኖህ መርከቡን እየሰራ ያለ ህዝቡ በሙሉ ይስቅበት ነበረ። የነሱ በሱ ላይ መሳቅና መሳለቅ ኖህን እንደው እንዲጠራጠር እንኳን አላደረገውም ትላላችሁ? ኖህ እንኳን መርከቧን ለ120 ዓመት ያዘጋጃት ነበረ። ጸንቶ ያዘጋጃት ነበረ። 7 ላይ ስትመጡ ምን ሆነ? ከዛ በኋላ እግዚአብሔርም ወደ ኖህ አየና የሱን ምንነት አየው። ኖህም በእግዚአብሔር ፊት ምንን አገኘ? ሞገስን አገኘ። ኖህም በእግዚአብሔር ፊት ሞገስን አገኘ። ስለዚህ አንተና ቤትህን 8 ሰዎችን መርጫለሁ፣ እንዲሁም ደግሞ ጥንድ የሆኑ እንስሳቶችን አምጣና አስገባዋለሁ። 7 ላይ እንደዛ ካለ በኋላ 8 ላይ ምን ሆነ? ኖህም ወደዛ ገባ። 9 ላይ ግን ኢንተረስቲንግ የሆነ ነገር አለ ማለት ነው። 8:1 ላይ መጨረሻ ላይ እግዚአብሔር ተመልሶ ኖህን ምን ይለዋል ማለት ነው? እግዚአብሔርም ይህን ሁሉ ነገር ምድር ላይ ያሉትን ነገሮች በሙሉ በማጥፋቱ ምን አደረገ? ተጸጸተ። ከዛም በኋላ ኪዳን ከእንደገዛ ለኖህ ገባለት። ከዚህ በኋላ ምድር ላይ እንደዚህ አይነት ነገርን አላደርግም፣ ምድር ላይ ያሉት እንስሳትን፣ ምድር ላይ ያሉትን ሰውን መልሼ አላጠፋውም። ካሁን በኋላ ኪዳኑን ከተከለ በኋላ ግን ምን አለ? ለሁሉም ወቅት አለው አለ። ምድርም ዘርን እንድሰጥ ወቅት አለው፣ ሌሊትም ጠዋትም እንዲሆን ወቅት አለው፣ በጋም ክረምትም እንዲሆን ወቅት አለው፣ ለሁሉም ነገር ወቅት አለው ብሎ ከእንደገና እግዚአብሔር ምን አደረገ? ነገሮችን ሪሴት አደረጋቸው። ነገሮችን ከእንደገና ምን አደረጋቸው? አስተካከላቸው። ለሁሉም ነገር ጊዜ አለው። በምናልፍበት ነገር ላይ ፍጻሜ የምንደርስበት ወቅት አለው። ዮሴፍም እንደዚሁ። ዮሴፍም በዘፍጥረት ከ35 እስከ 50 ባለው ዮሴፍም በምን ውስጥ? በመከራ ውስጥ አለፈ። ዮሴፍም በክህደት ውስጥ አለፈ። ወንድሞቹ ክደው ተጣለ። ዮሴፍም በችግር ውስጥ እስር ቤት ውስጥ ገባ። ዮሴፍም ተፈተነ። አልፎ ግን መጨረሻ ላይ ከችግር በኋላ ምን ውስጥ ገባ? ወቅት መጣለት፣ ሲዝን መጣለት፣ ውጤቱን የሚይዝበት ወቅት መጣለት። ይህንን ሁሉ ካለፈ በኋላ መጨረሻ ላይ ምን መጣ ማለት ነው? ዮሴፍም የንጉሱ ምክትል የሚሆንበት፣ የፈርዖን ምክትል የሚሆንበት ወቅት መጣ። ስለዚህ የምንሄድበት ወቅት አለ። ችግር፣ መከራ፣ ስደት፣ መካካድ የምናልፍበት ወቅት አለ። ይህን ሁሉ አልፈን ግን መጨረሻ ምን ውስጥ አለ? የግድ ነው ሰርክሉ መምጣት ስላለበት ፍሬ የምናፈራበት ወቅት ይመጣል። ክብር ለኢየሱስ ይሁን። አሜን ነው። ፍሬ የምናፈራበት ምን ይመጣል? ወቅት ይመጣል። ዛሬ የፍሬያማ ወቅታችን ይመጣ ዘንድ እንጸልያለን። መልሰን ጌታ አስበን እንለዋለን። ክብር ለኢየሱስ ይሁን። ዮሴፍ ምን ሆነ? ሄደ። መጨረሻ ላይ ግን ምን ገባ? የፈርዖን ምክትል ሆነ። የማን መዳን ምክንያት ሆነ? የግብፅ በሙሉ ከረሃብ መዳን ምክንያት ሆነ። ዮሴፍን ምን አደረገው? መጨረሻ ላይ የፈርዖን ምክትል አደረገው። የፈርዖን ምክትል ሆኖ የግብፅ በረሃብ የምትጎዳበት፣ ግብፅ በረሃብ በምትመታበት ሰዓት ላይ ዮሴፍ ግን እህልን በሙሉ እንዲሰበስቡ አድርጎ ግብፅ ብቻ ሳይሆን ዓለም በሙሉ እንዲድን ምክንያት ሆነ። ክብር ለኢየሱስ ይሁን። ከዛም አልፎ ደግሞ የሱ ቤተሰቦች 70 ቤተሰቦች እስራኤል ወደ ግብፅ እንዲወጡና ግብፅም እነሱም እንዲያመልጡ የመዳን ምን ሆነ? ምክንያት ሆነ። ስለዚህ ዮሴፍም የመዳን ምክንያት ሆኖ ነበረ። ክብር ለኢየሱስ። ጌታ ይባረክ። ዛሬ መልእክቴ ትላልቅ አገልጋዮች ይወጣሉ። ትላልቅ አገልጋዮች ይወጣሉ። መቼ? ወቅቱ ሲመጣ ማለት ነው። ፍሬ የምናፈራበት ወቅቱ ሲወጣ። እስራኤላውያን ራሱ ከግብፅ አስወጣቸው። ከግብፅ አስወጥቶ ወደ አንድ ቦታ ሲወስዳቸው ተስፋ ያደረጉበት ቦታ ምንድን ነበረ? የተስፋይቷ ምድር ከነዓን ነበረች አይደል እንዴ? እዛ ጋር እስከሚገቡ ድረስ ግን በብዙ ነገር ውስጥ ያልፉ ነበረ። በብዙ ነገር ውስጥ ያልፉ ነበረ። ብዙም መከራ፣
እግዚአብሔርን መካድ ከነገናም ደግሞ ወደሱ መመለስን ሪፔንት ማድረግን መጣበቅን ተምረው አይተው መጨረሻ ላይ ግን ምን ውስጥ አስገባቸው? ከናን ውስጥ አስገባቸው። ማን? ለአብርሃም የሰጠውን በሙሴ የተናገርኩትን እነሆ ለሙሴ የሰጠውትን ኢያሱ 1 ላይ ኢያሱ 1 2 3 ላይ እነሆ ለሙሴ የተናገርኩትን በሙሉ ባንተ አደርጋለሁ፣ የረገጣችሁትን ቦታ በሙሉ ትወርሳላችሁ፣ በእግራችሁ የረገጣችሁትን ቦታ በሙሉ ትወርሳላችሁ ብሎ ለአብርሃም የሰጠውን ተስፋ በኢያሱ በኩል መርቶ ወዴት አስገባቸው? ወደ ከነዓን አስገባቸው። ወደ መጨረሻው የተስፋይቷ ምድር አስገባቸው። ክብር ለኢየሱስ ይሁን። ስለዚህ ለሁሉም ጊዜ አለው። ከምድር በታች ለሚሆኑት ነገሮች በሙሉ ጊዜ አለው። the same thing በአዲስ ኪዳን ውስጥ ሐዋርያት ቤተክርስቲያንን ለመትከል ብዙ ሰፈር አድርገዋል። ወንጌልን ለማስፋት ከአንድ ቦታ ከነበሩበት ከኢየሩሳሌም ወደ ተለያየ ቦታ ላይ ለማውጣት ብዙ ስደትን ፌስ አድርገዋል። ብዙ ችግር አጋጥሟቸዋል። መጨረሻ ላይ ግን ሲዝን መጣላቸው፣ ወቅት መጣላቸውና በዛ ወቅት ላይ ጠብቁ በተባሉበት ቦታ ላይ በኢየሩሳሌም ላይ እየጠበቁ እያለ 120 ሆነው መንፈስ ቅዱስ በላያቸው ላይ ሲያርፍ ምን ሆነ? ኃይሉ ተገለጠ። ከዛም እነ ጴጥሮስ በአንድ ጊዜ መስበክ ሲጀምሩ 3000 ሰዎች በአንድ ጊዜ ንስሐን ገቡ። ክብር ለኢየሱስ ይሁን። ጊዜው ስለነበረ ነው አይደል እንዴ? ጊዜው ስለነበረ የሪዛልት የሚያገኙበት ሲዝኑ ስለነበረ ማለት ነው። 120 ሆነው አንድ ቦታ ላይ ይጠብቁ ነበረ። ሲዝኑ ሲመጣ ግን ምን ሆነ? 3000 ሰዎች በአንድ የተሰበሰቡ። ክብር ለኢየሱስ ይሁን። ስለዚህ ፍሬን የምናገኝበት ጊዜ አለው፣ ጊዜ አለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን።